የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ እሁድ የካቲት 29 ቀን 2018 ዓ.ም በሚያካሄደው ጠቅላላ ጉባኤ መሪውን ፕሮፌሰር ብርሃኑ ነጋን ሊያሰናብት መሆኑ ተነግሯል። የህወሓት ኢህአዴግን መንግስት ማብቃት ተከትሎ የተመሰረተው ዜማ በየ5 ዓመቱ መሪውን ይመርጣል። በዚሁ መሰረት እሁድ በ600 ገደማ የፓርቲው ጠቅላላ ጉባኤ አባላት ለመሪነትና ለምክትልነት ምርጫ የሚካሄድ መሆኑን አዲስ ማለዳ ጽፋለች። እዮም መሳፍንት የተባሉ ሰው ወይዘሮ ሃሮል ዮሴፍ ከተባሉ መቤት ጋር ለኢዜማ መሪነት እንደሚወዳደሩም ይጠበቃል። እስካሁን የዜግነት ፖለቲካ አከተላለሁ የሚለው ኢዜማ በጉዳዩ ላይ የሰጠው ፍንጭ የለም። በአብይ አህመድ አሊ የመደመር ሳቤ ኢዜማ ከብልጽግና ጋር ጽምዶ ፈጥሮ የትምህርት ሚኒስትር የሆኑት የአሁኑ አለቃው የፕሮፌሰር ብርሃኑ ነጋ መዳረሻም የሚታወቅ አይደለም። በጉዳዩ ዙሪያ የወጣው ዘገባ እንደገለጸው ኢዜማ በእሁዱ ጉባኤው ፕሮፌሰር ብርሃኑ ነጋ ቦንገርን የሚያሰናብታቸው በክብር ነው። ስነ ስርዓቱ ልክ ብልጽግና ደመቀ መኮንን ሐሰንን እንዳሰናበተበት ያለ ሊሆን ይችላል። ኢዜማ አዛውንቶችን በወጣት አመራሮች ሊተካ ነው በተባለው መረጃ መሰረት በቅርቡ የኢትዮጵያን የባህር በር ጥያቄ የሚቃወሙ ፓርቲዎች መሰረዝ አለባቸው ሲሉ የተሰሙት ግርማ ሰይፉ ማሩም ቻው ሊባሉ ነው ተብሏል። ግርማ የአዳነች አቤቤ የአዲስ አበባ መንግስት ወንበር ከሰጣቸው የኢዜማ አመራሮች አንዱ ሆነው በስልጣን ላይ ናቸው። ከመንግስት ተቺዎች ጋር በማህበራዊ መገናኛዎች በርትተው በመፋለም ይታወቃሉ። ግርማ ሰይፉ ማሩ በቀዝቃዛው የ2002 ዓ.ም አገራዊ ምርጫ ማግስት አንድነት የተባለውን ፓርቲ ወክለው በብቸኝነት ፓርላማ በመግባት ለተቃዋሚዎች ተቃውሞ ተጋልጠው ነበር። በዚህ ጊዜም ብዙ አዲስ አበባዎች ቁጣቸውን በሚገልጡበት መንግስት ውስጥ የከተማው የጽዳት አስተዳደር ኃላፊ በመሆን የተቃዋሚዎች ኢላማ ተደርገዋል። በዛሬው ዜናችን ውስጥ ግን አነጋጋሪ ጉዳይ ግንቦት ሰባት ከተሰኘው ታጣቂ ቡድንነት ወደ ኢዜማነት ተቀይሯል የሚባለውንና የኢዴፓ ሰማያዊ ብሎም ሌሎች ፓርቲ ቁልፍ ሰዎችን ያካተተው ፓርቲ ጉልብ ስም የነበሩት ብርሃኑ ነጋ ቦንገር ሊሰናበቱ ነው መባል ነው። ስንብታቸው የአጠቃላይ የፖለቲካ ጡረታ ነው ወይስ ከኢዜማ ኃላፊነት ቦታ የመነሳት ብቻ የሚለው ጥያቄ በጊዜ ሂደት የሚመለስ ሆኖ ለዛሬው ግን ብርሃኑ ነጋ ቦንገር ማናቸው ለሚለው ጥያቄ የሚከተለውን መልስ አዘጋጅተናል። አርሰናል የሚባል አንጀት የሚያቆስል ቡድን የሚደግፍ እግር ኳስ በጣም የሚወድ ከክትፎና ከዶሮ ወጥ የቱን ትመርጣለህ ብትል ምናልባት ዶሮ ወጥ የሚመርጥ ከተስፋዬ ደበሳይ ጋር በስብሰባዎችና በቀጠሮች መካከል በሚኖር ጊዜ ሰዋራ የሆኑ ቡና ቤቶች ወይንም ምግብ ቤቶች ፈልገን መኪና ውስጥ ቁጭ ብለን ለረጅም ጊዜ እናወራ ነበር። ምንም እንኳን በጣም ትልቅ የእድሜ ልዩነት ቢኖረንም በእውቀትም በድርጅቱም ውስጥ በነበረው ኃላፊነት አንጻር የማንገናኝ ቢሆንም በእነኚህ ጊዜያት ያወራኝ የነበረው እንደ ኩያው ልጅ መሆኔን አስረስቶኝ ነበር። ምንም እንኳን ስለ ሰውየው ሙሉና ጥልቅ እውቀት ነበረኝ ለማለት ባልችልም በዚያ በልጅነት እድሜ የነበረኝና እስካሁንም በህሊና የቀረው የሰውየው ምስል በጣም ጭምጥ የሆነ በምንም አይነት የበላይ ነኝ የሚል ስሜት የማይታይበት በጊዜው በአእምሮዬ ለሚጉላሉ ጥያቄዎች በቅልቦና መልስ የሚሰጠኝ ይበልጥ በጊዜው ይገርመኝ የነበረውና አሁንም ከትውስታዬ የማይጠፋው ያኔ በኔ ጨቅላ እድሜ ለምጠይቃቸው መጠነ ብዙ ጥያቄዎች አንዳንድ ጊዜ ለሱ ጥያቄ መልስ የለኝም ወይንም ይህን አላውቅም ማለት ምንም የማይቸግረው መሆኑ ነው። አገላለጹን ያገኘነው በዛሬው የትምህርት ሚኒስትር ብርሃኑ ነጋ ቦንገር ከተጻፈው የነጻነት ጎህ ሲቀድ የተባለ መጽሐፍ ውስጥ ነው። ዛሬ በአስራዎቹ ዕድሜ ክልል ውስጥ ካሉ የኢትዮጵያ መሪዎች ጋር ተጋብተው ዳውን ብርሃኑ እየተባለላቸው የሚገኙት ፕሮፌሰር ብርሃኑ ነጋ በ16 ዓመታቸው የታላቁ የአብዮት ድርጅት ኢህአፓ ከፍተኛ አመራሮች ሹፌር እንደነበሩ ገልጸዋል። የኢህአፓውን ዋና ጸሐፊ ተስፋዬ ደበሳይም ከቦታ ቦታ እያንቀሳቀሱ የፈለጉትን ለመጠየቅ የታደሉት በዚህ አጋጣሚ ነው። ዘንድሮ ግን የታሪክ ለፈንዲ በሳቸው ላይ ተከስቶ ከኢትዮጵያ ወጣቶች ጋር ተጋብተዋል። ብርሃኑ ነጋ ቦንገር የተባሉ ሰው እንደዋዛ 66 ዓመታትን በዚች ምድር ኖረዋል። ከታሳሱ ግርግር 3 ዓመት ቀድመው የ66ቱን አብዮት 16 ዓመት በልጠው ተወልደው በስተመጨረሻዎቹ የህይወታቸው ጊዜያት አብይ አህመድ አሊ ሚኒስትር ያደረጓቸው ሰው ናቸው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ወደ ፕሬዝዳንታዊ አስተዳደር እየወሰዷት ነው ይባላል። ያኔ ሁነኛ የፉክክር ጉዳይ ሀብት ይሆናል። ብርሃኑ ነጋ ቦንገር ደግሞ የደላቸው ፖለቲከኛ ናቸው። ሰሜን ሆቴል ትልቁና ትንሹ፣ እዚያው በሰሜን አዲስ አበባ ያለው እምቢልታ ሆቴል፣ የ4 ኪሎ መሰረት ካፌ፣ የሳሪሱ ነጋ ቦንገር ህንጻና ሌላም የማይታወቅ የንግድ አማራጭ ሁሉ የብርሃኑ ነጋ ነው። ማዳበሪያ የሚያመርት ተቋም መስርተው ነበር። አዲስ ቪሌጅ ፋሚሊ ኤንድ ሆም ቢልደርስ የተባለው ተቋምም የብርሃኑ ነጋ ቦንገር ነው። ብርሃኑ ነጋ ቦንገር የተባሉ የምጣኔ
የምጣኔ ሀብት ሊቅ ሀብታም ከ30 ሚሊዮን በሚልቁ የኢትዮጵያ አዳጊዎች ሕይወት ላይ መወሰን የሚችሉ ሚኒስትር በአሜሪካ ምድር ሳሉ የኢትዮጵያን ምግብ እየሰሩ ለፈረንጅ አበሻን አመጋገብ ያሳዩ ነበር አሉ። ኒውዮርክ ታይምስ በጉዳዩ ላይ እጅግ ተደንቆ ከ9 ዓመታት በፊት ጽፎበታል። ሰውየው እንጀራን ጨምሮ የኢትዮጵያን ቅመማ ቅመሞች አደበላልቀው የሚሰሩት ምግብ ለፊላደልፊያ አካባቢ ጓደኞቻቸው አስገራሚ ነበር ተብሏል። የአዲስ አበባዎቹ ሆቴሎቻቸው ኢዜማን የጠቀለሉባቸው መሳሪያዎቻቸው ናቸው ሲባልም ሰምተናል። አንድ ከፕሮፌሰር ብርሃኑ ነጋ ጋር በሀገራዊ ጉዳዮች ዙሪያ እንደተወያየ የገለጸ የፖለቲካ ተማሪ ለጣቢያችን እንዲህ ሲል አውግቷታል። የኢዜማ የመሪነት ምርጫ እንዲሁም ከብልጽግና ጋር እንስራ ወይስ አንስራ የሚለው ምርጫ ባስፈለገ ጊዜ ለምርጫ ከገጠሪቱ ኢትዮጵያ አዲስ አበባ የሚገቡ የፓርቲው አባላት በብርሃኑ ነጋ ሆቴሎች ውስጥ እንዲያርፉ ይደረጋል። በህይወታቸው አይተውት የማያውቁት ክብካቤ ያጋጥማቸዋል። እንዲያ እየበሉና እየጠጡም ብርሃኑ ነጋን እንዲመለከቱ ይደረጋል። ከዚያ በኋላ ምርጫ ሲካሄድ ለብርሃኑ ነጋና ለብርሃኑ ነጋ ሐሳቦች እጃቸውን ያወጣሉ። የብርሃኑ ነጋ ሀብት ምንጩ ከአባታቸው ከነጋ ቦንገር እንደሆነ ይነገራል። እናም አባት በቅርቡ እስከሚያርፉ ድረስ ሰሜን ሆቴል አካባቢ ከልጃቸው ጋር አብረው ጫማቸውን የሚያሳምርላቸው ሊስትሮ ነበራቸው አሉ። አባትየው ነጋ ቦንገር ለሊስትሮ መልሱን አይተውለትም። ልጅየው ነጋ ቦንገር ግን ጉርሻ እያለ ለሊስትሮ ብር ይተውለታል። አንድ ቀን ሊስትሮ ለብርሃኑ ነጋ አባት እርስዎ መልሱን ይወስዱብኛል፣ ልጆ ብርሃኑ ነጋ ግን ይተውልኛል፣ ለምን ነው ብሎ ይጠይቃቸዋል። መልሳቸው እኔ ደሃ ልጅ ነኝ፣ እሱ የሀብታም ልጅ ነው፣ ልዩነቱ ይሄ ነው የሚል ነበር። ይህ ታሪክ የበቀለ ሞላ ነው የሚሉም አሉ። የሆነ ሆኖ የሀብታም ልጅ ሆነው ያደጉት ብርሃኑ ነጋ ቦንገር የተባሉ የፖለቲካ ሰው አሁን ንግድ ደርቶላቸዋል ይባላል። በተለይ ፒያሳና አካባቢው የነበሩት ሆቴሎችና ካፌዎች በመፍረሳቸው የተነሳ የብርሃኑ ነጋው ሰሜን ሆቴል ገበያው ጨምሯል አሉ። በዚያ ሆቴል ከተለመደው የጉራጌ ክትፎ በተጨማሪ የወንድ ልጅን አቅል የሚያስቱ ቆነጃጅት በርከት ብለው እንዳሉ አንድ በቤቱ ለዓመታት በአስተናጋጅነት ያገለገለ ወጣት ነግሮናል። የትምህርት ሚኒስትሩ ብርሃኑ ነጋም አልፎ አልፎ በአጃቢዎቻቸው ተከበው ሰሜን ሆቴል ብቅ እንደሚሉ ነግሮናል። ጋሽ ብርሃኑ ነጋ ይህን የተድላ ኑሯቸው ካጓደሉባቸው አጋጣሚዎች አንዱ የ1997 የምርጫ ውዝግብ የጠራባቸው ስር ነው። ያኔ የአዲስ አበባ ከንቲባ የሚሆኑበትን ድምፅ አግኝተው ነበር ይባላል። ግን አኮረፉ። ምርጫው ተጭበርብሯል በማለት አንቀበለውም አሉ። ልደቱ አያሌው የአግማ ጭራቱ ምሳው ነው እንደሚባለው ያንን ውጤት አጣጥለን ሰላማዊ ትግልን ወደ ኋላ 20 እና 30 ዓመት ከምንመልሰው በተሰጠችንና ኢህአዴግ ባመነው ውጤት ላይ ተመስርተን እንታገል በማለታቸው ከብርሃኑ ነጋ ቦንገር ጋር የተቆራረጡበት ጊዜ ነው ይባላል። እናም ብርሃኑ ነጋን እንመለስ ቃሊቲ ያወረዷቸው ልክ ብርሃኑ ነጋ በፖሊስ የተያዙለት በስልክ እያወጋን ነበር ይላሉ መረራ ጉዲና። በዚያ ጊዜ አብረው ከታሰሩ ጋዜጠኞች አንዱ ለጣቢያችን ዘጋቢ እንደነገሩት ብርሃኑ ነጋ በእስር ቤት ገላቸውን በሃይላንድ ውሃ ይታጠቡ ነበር። እዚያም ሀብታም መሆናቸውን ማሳየታቸው ይሁን ነገሮችን ከተለመደው አካሄድ ውጭ የመከወን ፍላጎታቸውን ማመላከታቸው በግልጽ ባይታወቅም ይህንና ሌላም አስገራሚ ነገሮች አድርገዋል። በአደባባይ የምትታወቀው የብርሃኑ ነጋ ቦንገር የትዳር አጋር ናርዶስ ምናሴ ትባላለች። የአይን ሐኪም ናት። መረጃዎች በ1981 የኢትዮጵያ አቆጣጠር ላይ እንደተጋቡ ያትታሉ። በ1998 ዓ.ም ብርሃኑ ነጋ ቦንገር ቃሊቲ ገብተው ሳለ ሚስትየቱ ናርዶስ ምናሴ ለጉብኝት ብቅ ብላ ነበር። የነመለስ ዜናዊ መንግስት ፈጽሞ አልፈቀደላትም። ምክንያቱ ደግሞ ኢትዮጵያዊት አይደለሽም የሚል ነው። በእርግጥ ሴትየቱ ከኢትዮጵያ ይልቅ የአሜሪካዊነት አኗኗር ጎላ ብሎ ይታይባታል። ብርሃኑ ነጋ ቦንገር አሜሪካን ሀገር ሳሉ ከዚህኛው ሚስታቸው የተወለዱ 2 ልጆች ነበሯቸው። በአጠቃላይ በይፋ የሚታወቁት ልጆቻቸው እኒሁ ናቸው። የመጀመሪያው ኖህ ብርሃኑ ነጋ ይባላል። የኢንጂነሪንግ ምሩቅ ነው። ኢያሱ የተባለው ሌላኛው ልጃቸው ከፔንሲልቬኒያ እና ሃርቫርድ ቢዝነስ ትምህርት ቤት ተመርቆ በፋይናንስ ዘርፉ ላይ እየሰራ ነው። በአጠቃላይ ቤተሰቡ እዚያው በአሜሪካዋ ፔንሲልቬኒያ እየኖረ ይገኛል። ብርሃኑ ነጋ ቦንገር እንደ ልደቱ አያሌውና አንዳርጋቸው ጽጌ ኳስ ያያሉ። የአርሴናል፣ የክሊቭላንድ ካቫላሪስ እና የፊላዴልፊያ ኤግልስ ቡድኖች ደጋፊ ናቸው ተብሏል። ብርሃኑ ነጋ ቦንገር የአርበኞች ግንቦት 7 አድራጊ ፈጣሪ ሆነው በኤርትራ በረሃ ብቅ ጥልቅ ሲሉ በሚመሯቸው ወጣቶች ዘንድ ብዙ የሚወደዱ አልነበሩም። ከኒያ መሃል የድርጅቱ የህዝብ ግንኙነት ኃላፊ በአንድ ጽሑፉ እንደሚከተለው ያለ ምስክርነት ጽፎባቸዋል። ብርሃኑ ነጋ ዋነኛ ዓላማውና ግቡ በደም ነግዶ ቁሳዊ ትርፍ ማጋበስ ነው። እሱም ገንዘብና ስልጣን ነው። በመሆኑም ኤርትራ በረሃ በነበሩ ታጋዮች ስም ከተሰበሰበው በሚሊዮን የሚቆጠር ዶላር 1 ብር ለትግሉ ሳይውል ቀርቷል። ብርሃኑ ነጋ የኢኮኖሚክስ ባለሙያ ነኝ ይላል። ነገር ግን በድርጅቱ ውስጥ ሳይንሳዊና ትክክለኛ የፋይናንስ ስርዓትና የኦዲት አሰራር እንዲዘረጋ አላደረገም። በድርጅቱ ውስጥ ገንዘብ የፋይናንስ አሰራርን ተከትሎ ገቢና ወጪ የሚደረግ ሳይሆን ከብርሃኑ ነጋ ጀምሮ ግለሰቦች እንደፈለጉ እየዘገኑ የሚረጩት ነበር። ኦዲትም ተደርጎ አያውቅም።
ብርሃኑ ነጋ ቦንገር አንድ ጋዜጠኛና ደራሲን ያደንቃሉ። እንደሳቸው ቢሾፍቱ ተወልዶ ያደገ ነው። በአስመራም የጋራ ምሽቶች ነበሯቸው። ሰውየው ተስፋዬ ገብረአብ ነው። ለተስፋዬ ገብረአብ የደራሲው ማስታወሻ የተባለ መጽሐፍ በሰጡት አስተያየት ተስፋዬ ገብረአብ የተዋጣለት የሥነ ጽሑፍ ሰው ነው። የፖለቲካን ጉዳይ ለሥነ ጽሑፍ ውበት እንዲገዛ ማድረግ የቻለ አርቲስትም ነው። ፖለቲካንና ስነ ጽሑፍን በማይቆጠቁጥ መልኩ ያዋሃደ ይመስላል። በአገራችን ይህን ለማድረግ የቻሉ በጣም ጥቂት የታደሉ ጸሐፍት ብቻ ናቸው ብለውለታል። አንዲት የአስመራ ምሽት ግን ተስፋዬንና ብርሃኑን ያጋጨች ነበረች። የዛሬው ጉዳያችን ብርሃኑ ነጋ አስመራ ሲያርፉ የሚያዘወትሩት ሰንሻይን የሚባል ሆቴል ነበር። አንድ ምሽት እዚያው ተገኙ። ተስፋዬ ገብረአብ በጉች ሽመልስ አገላለጽ እግሩን አጥፎ ቢራውን እየቀነደበ ነበር። ብርሃኑ ነጋን ተስፋዬ የጀሚላ እናት ላይ እንግዳ ጅቦች ብሎ መጽሐፉ አበሳጭቷቸዋል። እናም ቁጣቸውን በቀጥታ ገልጸውለታል። የብርሃኑ ነጋ የትምህርትና ተቋማት መሪነት ጊዜያት ብዙ አድናቆት ያተረፉባቸው ዘርፎች ናቸው። የመጀመሪያ ዲግሪያቸውን ያገኙት ከአዲስ አበባ ዩኒቨርሲቲ ነው። በዩኒቨርሲቲው በነበራቸው ቆይታ የወቅቱን ወታደራዊ አገዛዝ ደርግን በጽኑ በመቃወምም ይታወቃሉ። በአሜሪካም ከስቴት ዩኒቨርሲቲ ኦፍ ኒውዮርክ በኢኮኖሚክስ ትምህርት ዲግሪ ያገኙ። ኒው ስኩል ፎር ሶሻል ሪሰርች ከተሰኘው ተቋም ደግሞ የዶክትሬት ዲግሪያቸውን በተመሳሳይ የትምህርት ዘርፍ ማግኘት ቻሉ። ከዚያ ቀጥሎ ባክኒል ዩኒቨርሲቲን በመቀላቀል ኢኮኖሚክስ ትምህርት ለ3 ዓመታት አስተማሩ። ኢሃፓ፣ ቀስተ ደመና፣ ግንቦት ሰባት፣ ኢዜማ የተባሉ የፖለቲካ ድርጅቶች ብርሃኑ ነጋ ቦንገር የተሳተፉባቸው ናቸው። ከኢሃፓ በስተቀር ሁሉም ላይ በአመራርነት ተሳትፈዋል። በየፓርቲዎቹ የተለያዩ ገጠመኞች አሏቸው። እንደ ዘመናቸው ወጣቶች አሲምባ ሄደው ነበር። የኢትዮጵያ ሕዝቦች አብዮታዊ ፓርቲን ኢሃፓን በግልጽ ነቅፈዋል በሚል ክስ ለወራት ከታሰሩ በኋላ ወደ ሱዳን አምርተዋል። እዚያም ለ2 ዓመት ያክል ቆይተዋል። የአርበኞች ግንቦት ሰባት የህዝብ ግንኙነት ኃላፊ የነበረው ወጣት ይህን ጊዜ መንደርደሪያ አድርጎ እንዲህ ይላል። ወደ ኤርትራ መጥቶ በ3ኛው ቀን እኔ እኮ ታጋይ ነበርኩ፣ ሁሉንም ነገር አውቃለሁ በማለት ከ15 ዓመታት በላይ በትግል የቆዩትን የአርበኞች ግንቦት ሰባት አመራሮችን እጃቸውን ይዞ የትግል ሀሁ ሊያስቆጥራቸው የሞከረውና ሁሉንም ነገር እኔ ብቻ አውቅላችኋለሁ ሲል የኖረው ብርሃኑ ነጋ ወደ አሲምባ ሄዶ ኢሃሰን የተቀላቀለው ገና በ16 ዓመቱ ነበር። የዋና ጸሐፊው ተስፋዬ ደበሳይ ሹፌር ነበርኩ የሚለው ብርሃኑ ነጋ በትግሉ ሜዳ ብዙም አልቆየበትም። ምኑንም ሳይገነዘበው የኢሃፓ አመራር አዲስ አበባ ላይ ሲከፋፈል የችግሩ ተጽዕኖ ወደ አሲምባ ደርሶ ኑሮ ቡድን ከፈጠሩ ታጋዮች ጋር ሲያሰር ተገኝቶ ለመታሰር በቅቷል። ብርሃኑ የሴራ ፖለቲካና የተንኮልን ሀሁ መማር የጀመረው ያኔ ገና በጮርቃነቱ ሲሆን በቅንጅቱ ጊዜ በደንብ አዳብሮት በኤርትራ በራ ደግሞ በእኛ ላይ ሙሉ በሙሉ ተገበረው። የዋት ተዋጊ ኃይል የኢሃፓን ቀይ ሰራዊት ወታደራዊ ቤዝ የሆነውን ቀይ ተራራ ማጥቃት ሲጀምር በባንዳነት በመፈረጃቸው ታስረው የነበሩት ታጋዮች ህወሓት አሲምባን ከመቆጣጠሩ በፊት በኢትዮጵያ ህዝባዊ አብዮታዊ ሰራዊት አመራሮች ጥድፊያ የተሞላበት ፍርደ ገምድል ውሳኔ ሲረሸኑ ብርሃኑ ነጋ ገና 18 ዓመታት ሞላውም ልጅ ነው ተብሎ ምህረት ተደርጎለት ከሞት ተርፎ ወደ ሱዳን እንደተሸኘ ያኔ በቦታው የነበሩት የኢትዮጵያ ህዝብ አብዮታዊ ሰራዊት ታጋዮች የሚመሰክሩት ሀቅ ነው። በመጨረሻም ብርሃኑ ሱዳን ውስጥ በታክሲ ሹፌርነት ስራ ተሰማርቶ ከቆየ በኋላ ወደ አሜሪካ ሊሻገር በቅቷል። ታላቅ እህቱም የኢሃፓ አባል የነበረች ሲሆን በአዲስ አበባ ለድርጅቱ ተልዕኮ ስትንቀሳቀስ በደርግ አብዮት ጥበቃ ኃይሎች እጅ ድንገት በመውደቋ ምስጢር እንዳታወጣ ሸሽጋ ይዛ የነበረውን ሲናይድን ክብል በጥድፊያ አውጣ በቅጽበት በማሸለብ ራሷን አጥፍታለች። በደርግ የተረሽነው የኢሃፓ አመራር ፍቅሬ ዘርጋው የብርሃኑ የቅርብ ቤተሰብ ነው። ፍቅሬ የኢሃፓ እንግዳይ ቡድን ስኳድ በቅርበት ይመራ የነበረው ነው። ይህን መስዋዕትነት ከልቤ ማከብረው ቢሆንም ብርሃኑ ነጋ በእጅጉ የተበላሸውን የግል ስብናውን የቤተሰቦቹን የመስዋዕትነት ገድል ተጠቅሞ በመጠገን ለግል ጥቅሙ ሊነግድበት ሲሞክር ተመልክቼ አዝኛለሁ። ጸሐፊው ጨርሰዋል። እኛም ተሰናብተናል።